አብዛኛዎቹም ስለዚች ልጅ ምን ሆና ነው ብላችሁ ለምትጠየቁ ማለት ነው እና ከኢትዮጵያ ከመጣች 9 ወሯ ነው። አሁን የ7 ወር ነፍሰ ጡር ናት። እናማ ደላላዋ ለአረብ ሽጣት ከዛን አርግዛለች ማለት ነው አሁን ላይ። እና ትላንት ደግሞ በድብቅ ልታሳፈራ ስትል ተባብሮ ያዟት ማለት ነው አበሾች። እና አሁን ተመልሳለች ወልዳለችም እየተባለ ነው። አረቡ ደግሞ ሲጠየቅ አዎ ገዝቻት ነው ሚስቴም ላረጋት ፈልጋለሁ። እና ለምን ታዲያ አርግዛ ወደ ኢትዮጵያ እንድትገባ ፈለክ ምናምን ሲባል ጊዜ ኢትዮጵያ ወልዳ እንድትመጣ ፈልጌ ነው ብለዋል ማለት ነው። እና በኦሮምኛም ሙባረክ ያስተላለፈው ነገር አለ። ትላንት ከተመለሰች ወዲህ ከኤርፖርት ፖሊሶቹ አይታቸዋል። ያው የሀገሪቱ ዜጋ የራሳቸው ልጅ ምናምን ሊሆን ስለሚችል እንደዚህ አርግዛ እሺ ብሎ አያስወጡም። እና ልጅቷ ተመልሳለች አሁን ወልዳለች። የሚጥ መርፌ ሰታት ነው ያስወለደቻትም ተብሎ እየተወራ ነው። ሙሉም ቪዲዮ አስገብላችኋለሁ እና ትሰማላችሁ። እሷም የመለሰችው መልስ አለ። በኦሮምኛም የተናገረው ሙቤ አለ። የማታውቁ ልጆች ተረጉምላችኋለሁ ማለት ነው። ዲማ ፖለቲከኛ ወርቄ ተርቤ ተኮል ከነማታት ልኩፈታ ዱሬ የደገልገላ ኦቦሌወን ኬኛ ብያ ቤሩት ኬስ ጅራን አገለቶማኑ አገውም ነጀራ ዱበርቶኒ አገውም ነጀራ ቀበኒ ዴቢሲሱ ያለኑስ ጉያ ዳቃልቲን መነ ያላጌሱዳን መርፌ ሚጦ ወራንሱዳን እንተለ ኬኛ ከና አከሲን የሮ መለ ዴሱ ጎቴቲ ከጀዶ ኢንፎርሜሽን ቀባ ተቆ ሞጆሌን ቀበተማ ሚቲኒ namichi garaa keessa dhiiteennan ulfisi irraa bees kan jedhamu jira. Mucaan keenya nagaan achi baati moo duutee achi baati rabbumatu beekaa. Akkuma achi mana akimii keessatti baatu hin beennu quba qabaadhaa dhumaati. Viidiyoo kana ishee olii godha. Galatooma. Qaalittiin mucaa kana akkana gochiisite garuu qaalittii kana quba qabaadhaa. አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እና ኦሮምኛ ለማታውቁ ልጆች ደግሞ ምን እንዳለ ታውቃላችሁ? ልጆች እንደምንም ብሎ ቢያስመልሷትም ከኤርፖርት እናማ አሁን እሷ ማለት ደላለዋ ሳምሪ ማለት ነው የምጥ መርፌ ወቅታት እንድትወልድ ወይ አድርጋታለች ወይ ደግሞ ሰውየው ሆዳ ውስጥ መጥቶ ነው እቺ ልጅ እንድትወልድ የተደረገችው እንጂ ያለምንም ምክንያት እንዴት ነው ትላንት ልትሳፈር የነበረች ልጅ ዛሬ ከዛ ከኤርፖርት ተመልሳ የምትወልደው? የሆነ ነገር ሳያደርጓት አይቀሩም። እና እቺ ልጅ በህይወቷ አትውጣ አናቅም። እና ያለችው ደግሞ ሆስፒታል ነው። አሁን ወልዳለች እያለ ነው ማለት ነው። በሚያሳዝን ሁኔታ እኔ እንጃ። እርግጥም የ7 ወር ልጅ መወለድ ይችላል። አሁን ለምሳሌ በድንጋጤም ይሁን ብቻ በተለያየ ነገር ማለት ነው አውቃለሁ እኔ 7 ወር የተወለደ ህፃን ማለት ነው። እና አብዛኛው ምን ጊዜ እንደውም የ7 ወር የሚወለድ ልጅ ያድጋል። 8 ወር ሆኖ የሚወለድ ልጅ ነው ማያድግ ይባላል። ግን የሆነ ያጠራጥራል። ገባችሁ? ከኤርፖርት ትላንት የለቀቁት ቪዲዮ አይታችኋል። ልጆቹ ናቸው ያስመለሱ ፖሊሶች ምናምን ያው ልክ እንዳያችሁ። እናማ እንዴት ሊሆን ቻለ አላቅም። በተረፈው ደግሞ ልጅቷ ያለችው ቤይሩት ውስጥ ነው። ቤይሩት ውስጥ ታውቃላችሁ የኛ ኤምባሲዎች ራሱ ብቻ ብዙ ችግር አለ ቤይሩት ውስጥ። ትላንት ራሱ አንዷ እንደዚህ ራሷን ከፎቅ ላይ ጥላለች ማለት ነው። በጣም በሚያስጠላው ሁኔታ በጣም ግፍ የደረሰባቸው ያሉበት አገር ናት ቤይሩት ማለት ነው። እናማ ትላንት ራሱ ሙቤ ቤት ገብቼ ለማዳመጥ ሞክሬ ነበረ። አንዷ ልጅ ገብታ ስትናገር እውነት በጣም ነው የሚያስጠላ። ሊባኖስ ላይ ቤይሩት ላይ ያለው የአስክሬን ብዛት አለች ፍሪጅ ውስጥ ወደ አንድ ሙስተሽፋ ብቻ ወደ 500 ወደ ምናምን አንድ ሙስተሽፋ ወደ 300 ምናምን ስም እየጠራች ማለት ነው። እኛ ቤይሩት ላይ ቆይ ለምንድን ነው መንግስት ለነሱ ለኤምባሲዎች ከፍሎ አይደለም ያስቀምጣቸው? ለምንድን ነው ለዜጎቻቸው የማይቆሙት? እያለች በጣም ተናዳ እንትን ስትል ነበረ። አሁን ላይ ቢሆንም እቺ ልጅ ያው
በነገራችን ልጅ እቺ ልጅ አሁንም ብትወልድ ራሱ ዲኤንኤ እንትን ይለዋል አይደለም? እውነት ከሀገር አርግዛ ነው የመጣችው? እውነት ደግሞ እዚህ ተደፍራ ነው እቺ ልጅ የወለደችው? ልጁ ተወልዷል። ያው እንትን የሆነ ነገር ካላደረጉት በቀር ያው ዲኤንኤ ይመረመራል። ልጁ የማን እንደሆነ የኢትዮጵያ ይሁን የዚህ ሀገር ዜጋ ይሁን ይታወቃል ማለት ነው። እና እኔ ግን ጥያቄ የሆነብኝ ልጅቷ ከመጣች 9 ወራ ከሆነ 7 ወር ነፍሰ ጡር እንዴት ልትሆን ቻለች? እንዴትስ ተገዳስ ነው ወይ ከሀገር ነው አርግዤ የመጣው ያለችው ወይስ እንዴት ነው ነገሩ? እኔ አልገባኝም ማለት ነው። እና ሳምሪ ደግሞ እኔ በፍጹም ሰው አልሸጥም ደላለዋ ማለት ነው። ሳምሪ ነው መሰለኝ ስሟ እና እያለች ነው ማለት ነው። እኔ አይደለሁም ልጅቷ ከኢትዮጵያ ነው አርግዛ የመጣችው ብላ ግግም እያለች ነው። ነገሩ እንዴት እንደሆነ እኔ እንጃ። ብቻ ለማንኛውም በጣም የሚከብድ ነገር ነው ያለው። በሰላም እንግዲህ ከሆስፒታል ወጥታ መጨረሻውን ምነግራችሁ ይሆናል እላችኋለሁ። የሳምሪንም ድምፅ አሁን አስገባላችኋለሁ። ሰላም መገላገሏ ነው እኔ ደስ ያለኝ ትልቁ ነገር። በቃ እንኳን ወለደች። በቃ ዛሬ እንዴት ደስ እንዳለኝ ልነግራ። ቀኑ ሙሉ በጣም ተጨናንቄ በቃ ሳለቅስ ነው የዋልኩት። ጥሩ ስሜት ላይ አልነበርኩም። በቃ ሳለቅስ ውሃ አልጠጣው፣ ምንም አልበላው፣ እንዲሁ አብሬያት እሷ የነበረውን ፊሊንግ እዚህ ላይ መናገር አልፈልግም። በቃ እንዳትጨነቁ ማለት ነው። ግን በቃ ወንድ ልጅ ወለደች፣ ደስ የሚል ቆንጅዬ ልጅ። ግን እንዳላሳያቸው ታውቃላችሁ። አጀንዳ ደግሞ ሌላ ደግሞ ድራማ ያመጡብኝና ሌላ ነገር ደግሞ ይገጠምልኛል። ገባችሁ እንጂ እኔ ባሳያችሁ በጣም ደስተኛ ነኝ። የሚያምር ወንድ ልጅ ነው የተወለደው። እሺ የእኔ ቆንጆ ሲያምር እና እንደዛ ነው። አላሳያችሁም ይቅር፣ ነገ አሳያችኋለሁ። እሷ ፊት ማለት ነው። ከእሷ ጋር እንመጣለን። ከሆስፒታል አውጣታለሁ። እህቴ ናት፣ እኔ ደሜ ናት፣ እህቴ ናት፣ ኢትዮጵያዊ ናት። ይሄንን ነው የማውቀው። ማንም ሰው ይስደበኝ፣ ማንም ሰው ፎቶዬን ይዘቅዝቅ፣ ማንም ሰው 100 ጊዜ ዲዩት አድርጎ ሲሰድበኝ ውሎ ቢያደር እኔ እውነቷን ይዤ ነው የተጓዝኩት ማለት ነው። በጣም ብዙ የሚያውቁኝ ዩቱበሮች አሉ፣ እነ ሙቤ ማለት ነው። መናገር እችላለሁ። በውስጥ በቴሌግራም ሁሉ ጽፎልኛል። ምንድን ነው ሚዲያ ላይ የምናየው ሳምሪ ምናምን ብሎ ጽፎልኛል። እሷ ለምሳሌ ማለት ነው። ምን ብዬ ነው መልስ የምሰጠው? እኔ እንግዲህ እንደሰማችሁት ነው ማለት ነው። ልጅቷ በሰላም ተገላግላለች እየተባለ ነው። የሆነ ብቻ አጠራጣሪ ነገር አለው። እንዴት ወደ ኢትዮጵያ ልትሳፈር የነበረች ልጅ ስትመለስ እንዴትስ እሷ ናት እየተባለ እንዴት ወደ ሰውየውም ሆዳ ውስጥ ረግጦ ይሆናል ወይ ደግሞ መድኃኒት ሰታት ይሆናል እያሉ ነው። ብቻ አወዛጋቢ ነገር ነው። በጣም ነው የሚገርም ነገር ነው። ብቻ ዋና በሰላም መገላገሏ ነው። ከተገላገልች ደግሞ በዲኤን ይመረመራል፣ ይታወቃል ልጁ የኢትዮጵያ ይሁን የዛ ዜጋ ይሁን። ይሄ ምንም የሚያከራክር ነገር አይደለም ማለት ነው። በተረፈው በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። አላህ ከክፉ ነገር ይጠብቃችሁ። በጣም ነው የሚያስጠላው የምር።